ምን አገባሽ? የሚመጣው አንቺ ጋር ልጁን ፈልጎ እስከመጣ ድረስ አግኝቶሽ ሰሞኑን አይ ቲንክ ቼክ እያደረገሽ አይደለም እና ተንገበገብሽ መሰለኝ። አይዞሽ እልክልሻለሁ። ወዴት ነው የምትልኪው? ወደ አንቺ። የቁሞት ይለዋል። ይሄ ነው እውነቴ ነው የምላችሁ። የቁሞት ማለት እቺ ናት ማለት ነው። ምክንያቱም በማያገባን ነገር ጥልቅ ብላ ነበረ። እንግዲህ ሩታዬም ሰሞኑ ቼክ እያደረገሽ አይደለም፣ አይዞሽ እልክልሻለሁ አለቻት ማለት ነው። ደግሞ ማለት ነው እናንተ ልክስክሶች ተልከስክሳችሁ መታችሁ፣ አልቅሳችሁ መታችሁ፣ አፈቀርኩኝ ተጋደምኩኝ እንደዚህ ያልኩኝ ካልተቆፈርኩ ብላችሁ ትመጡና ማለት ነው ሩታን አልቅሰሽ እንዳልመጣሽ አፍቅረሽ እንዳልመጣሽ የምትሏትን ነገር ነው ግርም የሚለኝ ማለት ነው። በተለይ ደግሞ አንቺ ሴት ሆነሽ ማለት ነው። ለነገሩ አንቺ በሴትም አይደለሽም በሴት ማህፀንም አልወጣሽ። ከየት የመጣሽ ዱርዬ መሆንሽን ራሱ አናቅም። እውነቴ ነው የምልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዴ ነችና 11 ሺህ አስገብታችሁ ንቅንቅ አልልም እና ግዴታ ዝሙት መደገፍ አለብኝ? አልደግፍም እና አሁን ረመዳንም እየደረሰ ነው። ስድባችንን እናቆማለን ማለት ነው። ስለዚህ ግን አሁን እስከሚደርስ ድረስ እሳደባለሁ። ፈጣሪ ወይ ይቅር በለኝ። ሌላ ምንም አልልም ማለት ነው። ማለቴ እውነቱን በሀቅ እንናገራለን እንጂ በውሸት አንናገርም። እና ውሽሚት እንግዲህ ባለትዳር ወንድን ካላገባሁኝ ካልተቆፈርኩኝ በቁም በመቆፈራ ብላ ብድርርድብን ስቅል ስትል ነበረ። በዛ ላይ ደግሞ ካልሰምከኝ ብላ ስትለጠጥፍበት ነበር። አብርሃም ላይ አይተናል፣ ሰምተናል። እንዴ በአይናችን እያየን በጆሯችን እየሰማን ነበር። ያ ሁሉ ጉድ ልጁን እንዲያሳድግ ከለከለችው፣ አሳበደችው፣ አበደች። እንዴ ባላላት እኮ መቆፈሪያ የላትም እኮ አላት። ፈጣሪ ወይ ኧረ በጥፎ ነገር ባልናገር ባልፍ ይሻለኛል። እንግዲህ ለሩታዬ ከትላንት ወዳም ያ አቤል የሚባል ቴቴ አቤል ምን አላት? አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ አላት ማለት ነው። ቀጥሎ ደግሞ እቺ ውሽሚትም ደግሞ ምን አለች? እቺ ልክስክስ የወረደች የዘቀጠች ሴትዮ ደግሞ ምን አለች? ማታ በተሰራው ቪዲዮ አልቅሰሽ አፍቅሬሃለሁ ብለሽ እንዳልመጣሽ አለቻት ማለት ነው። እውነት ለመናገር እቺ ልጅ ምን እያደረጓት እንደሆነ ግራ ይገባኛል። ምን ነው እናንተ በውሸትና በቀጣፊነት በአስመሳይነት ተሞልታችኋል። ጭንቅላታችሁ እኮ ተበርዘዋል ማለት ነው። እውነት ተበርዘዋል። ሩታ ለቪዲዮ ብላ አልቅሳ የመጣቸው እንግዲህ ሪል አድርገው እያወሩት ነው ያሉት። ግን ይሄ ሁሉ ውሸት ነው። መቼ ይፋ እንደሚያደርጉ ማውቀው ታሪክ የለም። ይፋ አያደርጉም። ይፋ የማያደርጉበት ምክንያት ምንድነው? ተመልካች በሙሉ ውሸታም ይላቸዋል ማለት ነው። ይፋ ካደረጉ ያ ሁሉ ግን ለዝች ልጅ ሲባል ለዝች ሴት ልጅ ሲባል ማለት ነው የልጅ እናት ናት ሊያከብራት ይገባ ነበር። ሲቀጥል ደግሞ ይፋ ሊያደርጉላት ይገባ ነበረ። ነገር ግን የሚያደርጉ አይመስለኝም። ሩታዬም ደግሞ ጸጥ ብላ እንግዲህ አልቅሼ ልመጣ አፍቅሬ ልመጣ እችላለሁ፣ ነገር ግን ለጥቅም አልመጣሁም ማለች ማለት ነው። እንደ ውሽሚት እንደ ጥቅም አይተሽ የመጣሽ እራስሽ፣ አብርሃምን አይተሽ የመጣሽ እራስሽ። እና የትኛዋ ሴት ናት ባለትዳሩን ወንድ ልጅ የወለደን ወንድ ማግባት የምትፈልገው? እንዴ ነች ና አራት ልከስከሶ ሴቶች እውነቴ ነው ብላችሁ የትኛዋ ሴት ናት ባለትዳር ወንድን የምትመኘው? እኔ አላውቅም። እንዴ ይሄ እኮ መዋረድ ነው። እንዴ ቅሌት መከናነብ ነው እንጂ አሁን ገብታች አይፈልጋችሁም። ባለትዳር ወንድ ላይ ልጥፋ የምትሉ ሴቶች ያንን ወንድ አይፈልጋችሁም። ለእናንተ ብሎ ትዳሩን አይፈታም፣ ልጁን አይበትንም፣ ትዳሩን አይበትንም፣ ቤቱን አይፈልጋችሁም። ልጥፋ አትበሉ። እውነት አይፈልጋችሁም። እንዴ መደበሪያ ናችሁ እናንተ። መደነችና ሊደበርባችሁ ማለት ነው። እናንተ በቃ የትም ዞሮ ይመጣል እናንተ ላይ መደበር እንጂ ቤቱን በትኖ ትዳሩን ፈቶ እናንተ ሊፈልግ ውይ ሲያምራችሁ ይቀራል። እውነቴ ነው የምላችሁ። ቤቱና ትዳሩን የትኛውም ወንድ አይበትንም። ቤቱም ትቶ ሌላኛ ሴት ጋር አይሄድም ማለት አይፈልጋቸውም። ለማንኛውም መደበሪያ ነሽ አንቺ ራሱ ማለት ነው። እንግዲህ መደበሪያው ነሽ ብላናለች ሩታዬ። እውነት መደበሪያው ናት። ባለትዳር ወንድ ሴት ላይ የምትንጠለጠል ሴት ትዳሬን ፈትቻለሁ እባክሽ ተቆረጥኩልሽ፣ ሞትኩልሽ፣ በድላኝ ነው የሄደችው ለአግባሽ ቢልሽ እንኳን እንዳታገቢ፣ እውነት እንዳታገቢ ባለትዳር ወንድን እንዴ እሺ ጊዜ ተፋታሁኝ በድላይ ነው የሄደችው ብሎ እንደ ያዞን ቢያለቅስ እንኳን እንባው እርግፍ ሲያደርግ በአይንሽ ብታይ እንኳን እንዳታገቢው፣ የራስሽን ጠብቂ። እውነቴ ነው የምልሽ እንዳታገቢ ባለትዳር ወንድን ማለት ነው። በታግብቶ እንኳን ፈትቻለሁ ቢልሽ እንኳን የፈታት እኮ ራሱን በድላት ሊሆን ይችላል። አታቂማ። ሲጀመር መደበሪያ ናችሁ። ወደ ሚስቱ መመለሱ አይቀርም። ይመለሳል እንደነችና ይመለሳል ያለ ምንም ጭቅጭቅ። እኔ ከዛች ሚስቴ ጋር ምን ጎሎብኝ ነበረ ወደዚህ የመጣኝ ብሎ ይመለሳል ማለት ነው። አሁን ውሽሚት እንደዛ ነው የሆነችው። በዛ ላይ ደግሞ አልቅሰሽ እንዳልመጣሽ አፍቅረሽ እንዳልመጣሽ እንዴ
ለለቅሷቸው ያልቁስላችሁ ልል ነበረ። ሁሉም ሟች ነው እንግዲህ አልቅሳ አልመጣችም። አይተናል ለምትሉ ልጆችም ደግሞ አላችሁ ማለት ነው። በነገራችን ላይ እናንተ ኮሜንታተሮች የምትጽፉት ነገር እኮ ነው እነሱ አይዲያ አድርገው ቪዲዮ የሚሰሩበት ድራማ ነው የሚሰሩት። አምነሽ ተቀበይ። እኔ ግን ሩታን ማለት ነው የልጅ እናት ሆና ሴት ልጅ ሆና ያላደረገችው ነገር አደረገች ስትባል መስማት አልፈልግም። ለዛ ነው የምከራከረው። በዛ ላይ ደግሞ እውነቱን እናውራ ከተባለ ለሀቅ እንቆም ከተባለ ሩታ ምንም ማየት ያደረገችው ድርጊት የለም ማለት ነው። አብርሃም ና ያላት በዛ ላይ ደግሞ እኮ ቤተሰብ ራሱ ያውቀዋል እኮ አንድ ልክስክስ የሆንክ ልጅ አንተ እኮ ነህ ለዚህ ሁሉ የዳረካት ማለት ነው። እውነት ስግብግብነት ማለት ነው። ሚስትህ የምታደርጋትን ሴት እንደዛ ጠይቀሽኝ ነይ አትላትም ነበረ። ምን ታደርገዋለህ? ምንም ማድረግ አይቻልም። እንግዲህ ብታደርገውም ችግር የለም። እንኳንም አደረገች፣ እንኳንም ሰራች። ጀግና ናት። እውነቴ ነው። ጎበዝ ናት፣ ቆፍጣና ናት። ተልከስክሳ ከምታመጣው ገንዘብ ማለት ነው እንደዚያ ፍቅር ያለው ብላ መታ ቪዲዮ ብትሰራና ብታገኝ ይሻላል። ደግ አደረግሽ ሩታዬ። እንኳንም አለቀሰች፣ እንኳንም አለቀስሽ፣ እንኳንም ጠየቅሽ። ማን ምን አገባው? ባለትዳር ወንድ ላይ ራሱ ተንጠልጥለው አፍቅሬዋለሁ የጓደኛዬን ባል አፍቅሬዋለሁ የሚሉ ስንቶቻቸው ጥያቄ ሲጠይቁ እናያለን። ውሽሜት ራሱ ከሚስቱ ሳይፋታ ምን ሳይል መታ አፍቅሬያለሁ፣ ከአንተ ፍቅር ይዞኛል፣ ሳመኝ፣ አጋድመኝ፣ ቆፍረኝ ስትል ቆፍረኝ አላለችም። እሱን ለማለት ትንሽ ቀርቷት ነበረ። እንግዲህ እሱን ነው የቀራት። እውነቴ ነው። እሱ ቀርቷታል። ግን ለምንድን ነው ያላለችው? ንቀት ነው እንዴ? የምን ንቀት ነው? ለምን አላለችውም? አላቅም ብቻና ውድ ቤተሰቦቼ፣ ለማንኛውም ሩታዬ እንግዲህ ምን አገባሽም እያለቻት ነበረ እኮ። ምን አገባት እንዴ ነችና ባለትዳር ወንድ ላይ ልጥፍጥፍ ማለትስ ምን አመጣው? እንግዲህ ውድ ቤተሰቦች የሰሞኑ ሩታ ያው ሸክፋ ትልክላታለች ብዬ አስባለሁ። ሩታዬ ሻንጣ አስይዘሽ ልብሱን ትብትብ አድርገሽ ሽቶ ቀባብተሽ ጽድት አድርገሽ ሱፍ አልብሰሽ ላኪላት። እውነቴ ነው የምልሽ ላኪላት፣ ሱፍ አልብሰሽ ማለት ነው። ግን እኮ አትልክላትም ቤተሰብ ሪል አድርጋ አትልክላትም እኮ። ምክንያቱም የልጁ አባት ነው፣ ባልዋ ነው። እኛ ላይ ጥባጥቤ ተጫወቱበት። እናንተ ድራማ ትሰራላችሁ። እዚህ ጋር ምንድን ነው መጥፎ ነገር ሲናገሯት እኛ እንናደዳለን ማለት ነው። እውነት ሴት ልጅ በቃ በክብሯን ማንም አይጫወትባት። እውነት ነው የምላችሁ። እኔ የሚያስጠላኝ ነገር ቢኖር ይሄ ነው። እንዴ በቃ ሴት ልጅ ናት፣ ልትከበር ይገባል። እንዴ 9 ወር ሙላ አርግዛ አመፃ ተሰቃይታ ወልዳ እናት ሆና ከዛ በኋላ ለማክበር የሆነ ክብር ሊሰጣት የምትገባን ሴት ዛሬ ላይ ጠላልቅሰሽ እንዳልመጣሽ፣ እንዴ አፍቅሬያለሁ ብለሽ እንዳልመጣሽ። እውነታችሁን ነው እንዴ? እናንተ ህዝብ ባያቅ፣ ኮሜንታተር ባያቅ፣ ተመልካች ባያቅ የእናንተ ሚስጥር እንደው ፈጣሪ ያውቃል ብላችሁ አታፍሩም እንዴ? ማፈሪያ ሁላ። እውነት ፈጣሪ የሚያውቀው ነገር እኮ ነው። ምነው የፈጣሪን አይን መውጋት ሆነ ስራችሁ ሁሌ ማለት ነው። እቺን ሴት ለማሸማቀቅ፣ እቺን ሴት ሰውን ሌላ ነገር እንዲላት ለእሷ በነገራችሁ ላይ መስሎም አይታያትም። ነገር ግን እዚህ ጋር ብቻን ያላቀው ውድ ቤተሰቦች፣ እውነት ለመናገር ግን ደስ አይለኝም። ደስ ስለማይለኝ ነው የምናገረው ማለት ነው። ልክስክሶች እንደናንተ አልቅሶ የመጣ የለም። ውሽሚት ደግሞ ማለት ነው ሩታን የመናገር ሞራኑም የለሽም። እውነቴ ነው የምልሽ፣ ሞራኑም የለሽም። መች ራስሽን አጸዳሽ እንዴ? ከባለ ትዳር ወንድ ላይ ተንጠልጥለሽ መች ወረድሽ? ከጭንቅላቱ አልወረድሽም። ልጁ እንዲያሳድግ ከለከልሽው። እርግዞሽ እንዳልመጣሽ። አንቺስ ምን ብለሽ ነው የመጣሽ? አፍቅሬያለሁ ብለሽ እኮ መጣሽ። ባለ ትዳር ወንድ ላይ መጣሽ አንቺ ፈጣጣ። እውነቴ ነው የምልሽ እንጂ አፍጥጣ የመጣች ራሷ ማለት ነው። እና ውድ ቤተሰቦቼ እኔ በስራ ተጠምጃለሁ። የሰሞን ማታ ራሱ ረግጣት ነበረ። እውነት አሁን እኛ የረመዳን ስራ ጀምረናል ማለት ነው። እናንተም ጀምራችኋል ብዬ አስባለሁ። አምና ይሄ ሰዓት እየተፈጋሁኝ ነበር፣ አረብ ሀገር እየተፈጋሁኝ ማለት ነው። እስካሁን ድረስ እየደወሉልኝ ነው ሰዎች። አትመጪም። እኔ ሁሌ እነሱ ሰራተኛ እንደሆን። ጋይስ በያላችሁበት ሰላም ሆኑልኝ።